ሱፐር ሰንዴይ ነው። አርሰናል ከሲቲ ለትሪ ዋንጫ ዛሬ ይፋጠጣሉ 12 ሰዓት በቀድሞ ሚሊኒየም ካርዲፍ ስቴዲየም። the best version of አርሰናል ዛሬ ጠብቁ ብሏል። ለአዲሱ ሲዝን መንደርደሪያ ሱፐር ማይክ አርቴታ ክለብ ፉትቦል ይመለሳል ከነሙሉ ክብሩ። አርሰናል፣ ሲቲ፣ ዩናይትድ፣ ቼልሲ፣ ሊቨርፑል፣ ስፐርስ በገናናው ሊግ በተለይ አርብ ሻምፒዮኑ አርሰናል ኪኮፉን ይጀምራል። ከዓለማችን ተወዳጁ ሻምፒዮና መድፎ የሻምፒዮንነት ክብሩን ለማስጠበቅ ማንቸስተር ሲቲ ከማሬስካ ጋር፣ ዩናይትድ ከማይክል ካሪክ ጋር፣ ቼልሲ ከዣቪ አሎንሶ ጋር፣ ሊቨርፑል ከአንድሪያ ኤሪዮላ ጋር እንደዚሁም ስፐርስ ከዴዘርቢ ጋር በአዳዲስ አሰልጣኞች መድፉ በሱፐር ኮምፒውተሩም በታላላቅ የስፖርት ባለሙያዎችም ቀዳሚ ግምት አግኝቷል። የሻምፒዮንነት ክብሩን ለማስጠበቅ በኮከቦች ገጻችን የሰማነው እንደ ብሩኖ ጊማሬዥ አይነት በጣም ውጤታማ ጊዜዎችን ፈጽሟል። ዞሎስ ሌላው በጣም ከአርሰናል የሚጠበቀው አዲሱ ኮከብ ነው። የቪኒሲየስ ጉዳይ በማድሪድ ከተደመደመ በኋላ መድፉ በተለይ ዊክ ሊንክ በሚባለው የግራ መስመሩ ላይ ምን ያደርጋል የሚለው አሁንም ይጠበቃል። በዝውውር ገበያው ኤንዞ፣ ሮድሪ፣ አልቫሬዝ፣ ኦሲሚን፣ ባርኮላ እንደዚሁም ጃሬል ካውንሳ እንደዚሁም የኤዝሬ ካውንሳ ጉዳይ በመድፉ ስማቸው የተያዘ ይገኛል። በተለይ ሳሊባን ጉዳት በጣም ያ ቦታ ላይ አርቴታ ባክፎሩን የበለጠ ማጠናከር ይፈልጋል። የ22 ዓመት ጥያቄው ሲመለስ የመድፉ ኮንክሪት ግድግዳ ነበሩ ቤጋቢና ሱፐር ማጋሊሽ። አሁን ደግሞ እንደ ጃሬል ካውንሳ እንደዚሁም ደግሞ ኤዝሬ ካውንሳ አይነት ተጫዋቾችን የሚፈልግበት አንዱ ምክንያት ከሁለት አንዳቸውን አንደኛው የሊቨርፑል የቀድሞ ኮከብ ነው፣ በሊቨርኩሰን ይገኛል። ራይት ባክ ነው፣ ሴንተር አፍ ላይ መጫወት ይችላል። ኤዝሬ ካውንሳ ደግሞ በቪላ ይገኛል። ከሁለቱ አንዳቸውን ማይክ አርቴታ ይፈልጋል። ምክንያቱ ደግሞ የበለጠ የመከላከል ስልቱን የበለጠ ለማጠንከር ያለው አንደኛው እቅድ ነው። ስማቸው የተያዘ ይገኛል። የትኛውን የብሪቲሽ ኮከብ ተጫዋች ወደ ኤምሬትስ ያመጣል የሚጠበቀው ጉዳይ ነው። የባርኮላ ጉዳይ ከሊቨርፑል ጋር የተያዘ ነው። አበይት የዝውውር ጉዳዮችን እናነሳለን። በተለይ ደግሞ ከክለብ ፉትቦል ጋር በተያዘ ሱፐር ሰንዴይ ዛሬ አርሰናል ከሲቲ አብይ ጉዳያችን ይሆናል። ዘ ቤስት ቨርዥን ኦፍ አርሰናል ዛሬ ይጀምራል ብሏል አርቴታ። እንዴት አረፈድክ? እንደምን አረፈድክ? ያው እንግዲህ የማንቸስተር እና የኤሲ ሚላንን ጨዋታም ጭምር ረስተዋል። እሱን እናነሳዋለን። አሞሪምን አራለ ሁለቱ እናነሳዋለን። ዛሬ በትልቁ የሚጠበቀው አለፈለት ለመጀመሪያ ጊዜ አሸነፈ ዩናይትድ ብዙ አሳሳቢ ገጾች እንዳሉት ያየንበት ጨዋታ ነበር። እሱንም ሰዓት በፈቀደ መጠን ከዝውውሮች ጋር አብረን እንመለከተዋለን። ኮሚኒቲ ሺልድ በተለምዶ የፕሪሚየር ሊግ አሁን 2025-26 የፕሪሚየር ሊግ ካምፔኑንም ጭምር የሚከፍተው መጋረጃውን የሚገልጸው ውድድር እንደሆነ ይታወቃል። በካርዲፍ የሚከናወነው ይሄ ውድድር ሲጀመር በጣም ትልልቅ ጥያቄዎችን ጭምር እንዴት ይጀምራል፣ አርሰናል እንዴት ይጀምራል፣ 22 ዓመት በኋላ የፕሪሚየር ሊግ ዋንጫውን ያነሱት መድፈኞቹ እውነት ተከታታይ አሸናፊ መሆን የሚችል ዶሚኔት ማድረግ የሚችል ቡድን ይዘዋል ወይ፣ በርካታ ዋንጫዎችን ማንሳት የሚችል ቡድን ይዘዋል ወይ የሚለውን የሚያሳዩበትም ጭምር ነው። አርሰናል በሚኬል አርቴታ ስር እንግዲህ ኤፍኤ ካፕ ዋንጫን 2020 ላይ አንስቶ ነበር። በቂ አይደለም፣ ዋንጫ ማሸነፍ ይቀረዋል ቡድኑ ሲባል ነበር። በኋላ የፕሪሚየር ሊጉን ዋንጫ መለሰ ከረጅም ጊዜ በኋላ። አሁን ደግሞ ተከታዩ ጥያቄ ለብዙ ዋንጫዎች ለብዙ አመታት ዶሚኔት ማድረግ ይችላሉ፣ የተፈጠረውን እድል መጠቀም ይችላሉ የሚል ነው እና ይህንን ዋንጫ ማሸነፍ ትርጉሙ በአርሰናል ኮሌክሽን ውስጥ በሚኬል አርቴታ በቡድኑ የዋንጫ የትሮፊ ኮሌክሽን ውስጥ አንድ ሌላ ነገር ማስጨመር፣ ሲዝኑን ደግሞ በጥሩ ሁኔታ የመጀመር ጉዳይ ሊሆን ይችላል። እንዳልከው በፕሪሲዝን ሚኬል አርቴታ ያላቸውን ነገሮች ብዙ አልተመለከትንም። አርሰናል ዶሚኔት አድርጎ ብዙ ሲያሸንፍ አላየንም። ግን የፕሪሲዝን እና የፍሬንድሊ ጨዋታዎች ብዙ ጊዜ ራስን የምትፈትሽባቸው ናቸው፣ ሼፕ የምታስይዝባቸው ነገሮች ናቸው። አንዳንድ ጊዜ ታዳሚዎች በፕሪሲዝን ቡድን ሲያሸንፍ በጣም ደስተኛ ይሆናሉ፣ በዛው የሚቀጥል ይመስላቸዋል። ቡድኑ ሲሸነፍ ደግሞ ስጋት ውስጥ ይገባሉ። አክቹዋል ውድድሩ ዋናው ውድድር ሲጀመር ግን ገጽታው የተለየ ይሆናልና እውነተኛው አርሰናል ምን ይመስላል የሚለውን ዛሬ በፋይናል ጨዋታ ላይ የምንመለከትበት በጣም የሚጠበቅ ጨዋታ ይሆናል። በማንቸስተር ሲቲ በኩል ቅድም ኤፍሬም እንዳነሳው ትልቁ ስቶሪ እንግዲህ ፔፕ ጓርዲዮላ ከ10 ዓመታት በኋላ ከማንቸስተር ሲቲ ተለይቷል። ከሱ አለመኖር በኋላ የሚጀመር የመጀመሪያው ጨዋታ ኮምፒቲቲቭ ማች ነው። ኤንዞ ማሬስካ
አዲሱ የማንቸስተር ሲቲ አሰልጣኝ ናቸው። እንግዲህ አመና ፔፕ ጓርዲዮላ 7 ነጥቦችን ከአርሰናል ዝቅ ብሎ ነበር ያጠናቀቀው። አሁን ወደ አሸናፊነት የመመለስ ግዴታ ውስጥ ይገባሉ። ዋና የሚባሉ ተጫዋቾች እንደዚሁ የሉም በቡድን ውስጥ። ሮድሪ ወደ ባርሴሎና የማቅናቱ ጉዳይ የሚቀር አይመስልም። ኤፍሬም ሲልቫ ከፍተኛ ልምድ ያላቸው ተጫዋቾች ማንቸስተር ሲቲ ያጣል። አዲስ አሰልጣኝ፣ አዲስ ስሜት፣ አዲስ አደረጃጀት ይዞ የሚመጣ ቡድን ይሆናልና በዚህ በካርዲፍ ስታዲየም የሚደረገው የዚህ የኮሚኒቲ ሺልድ ጨዋታ በአርሰናልም በማንቸስተር ሲቲ በኩልም በተለየ ሁኔታ ይጠበቃል። አርሰናል ኮንቲኒቲ ካመናው መቀጠል፣ ከአሸናፊነት መቀጠል ሲስተሙን ያውቀዋል። አርሰናል ለአዲስ ሲስተም አይዘጋጅም። አዳዲስ ተጫዋቾች ብዙ የሉትም። ወሳኝ የሚባሉ ተጫዋቾችን ያመጣው ስትራክቸሩን አይነካም። የአርሰናል ትልቁ ጥያቄ መቀጠልና እኛ አምና ስናነሳው ነበር እንዳምናው ነው ወይ የሚጫወተው አርሰናል? በቃ ያንን አጫውት ይዞ ነው ወይ የሚቀጥለው? በአንዳንድ ጨዋታዎች ላይ በጣም መከላከልን በማያስፈልገው ጨዋታ ላይ በጣም ጥብቅ የሆነ መከላከልን ይዞ ነው ወይ የሚጫወተው የሚለው አንዱ መንደርደሪያ ይሆናል ብዬ አምናለሁ። ስንገባ በደንብ ታነሳዋለህ ብዬ ጠብቄ ስለነበር አላነሳሁም። በጣም አሪፍ ፕሮግራም ነው የተሰራው። የብሩኖ ጉማሬሽ ፕሮግራም በጣም አሪፍ ፕሮግራም ነው። ይሄ ብራዚላዊ ኮከብ 75 ሚሊዮን ፓውንድ ወጥቶበት መጥቷል። አትችልም ከመባል እስከ አርሰናል ባለው ጊዜ ውስጥ 10 አመት አካባቢ ነው ያለው። በአጠቃላይ ብሩኖ ጉማሬሽ ፓርት እኮ አለን። ያው ትሪቡን እኮ እንኮ ማንነካ የለም። በፍቅር ይልቃል ደግሞ አርገነዋል፣ ቀያይረዋል ማለት ነው። ማክሰኞ ብሩኖ ጉማሬሽ ፓርት ይቀየራል እናየዋለን እና ወደ አደስ እንጂ አንዳንዴ ምንድነው እና ምን ለማለት ነው እሱንም ለማየት ይፈልጋሉ አርሰናል ደጋፊዎች። ይሄ ኮከብ እንግዲህ በጫና ውስጥ ኳስ መቀበል የሚችል ቴምፖ መጨመር የሚችል ሁለተኛ ኳሶችን ሰከንድ ቦል ማሸነፍ የሚችል ዲፌንስ ፕሮቴክት የሚያደርግ ጎል የሚሞክር የሚያስቆጥር ፓስ የሚያደርግ በቃ በጣም ምርጥ አማካይ አግኝተናል ነው የሚሉት እየተባለ የሚገኛል ብሩኖ ጉማሬሽ። ይሄንንም ተጫዋች ማየት አዲስ ነገር ሲመጣ አዲስ ሲዝን ሲመጣ ያስፈረምካቸው ተጫዋቾች ከቡድን ጋር እንዴት ኢንቴግሬት አድርገዋል እንዴት ተስማምተዋል የሚለውን ለማየትም ይጓጓሉ። አርሰናል የዛሬውን ጨዋታ ደጋፊዎች ከሚያዩበት ምክንያት መካከል አንዱ ይሄ ይመስለኛል። አዎ የኮሞው ጨዋታ ላይ ካየው በጣም ጥሩ ነበረ። ይነጥቃል፣ ያደራጃል። የዚህ አርሰናል ሪስክ ኳሶች በጊማሬጅ ቆሙ ነበር። ከኮሞ ሲመጣ የዚህ ሚድፊልድ ባላንሱ ጠባቂ ነው። ከራይስ ጋር የሚኖራቸው ጥምረት አሁን ይሄ ኖ ሞር ፋይት ነው ፍቅር ወደ ፍሬንድነት ተቀይሯል። ሁለቱም ከቦክስ ይሮጣሉ፣ ጎሎች ያስቆጥራሉ። ሊደር ናቸው፣ ተናጋሪ ናቸው። ከዳኛም ከተቀናቃኝም የመፋጠጥ ፕሬዠር የመቋቋም አቅም አላቸው። በጣም ይሄ ገነርስ ሚድፊልድ ትሬው ነው የሚሆኑት እንዳትጠራጠር። ይሄንን አንደኛው ግዢ ነው ከኤሊየት አንደርሰንም ከዩሪ ቴሌመንስም ከሌሎች የፕሪሚየር ሊግ ተቀናቃይ ሚድፊልደሮች ከቶናሊም በላይ ስፐርስ ከወሰደው ክለቡም አይታመንማ። ወይ ይዞ ይጠፋል ዶሮዋ ወይ ደግሞ ያው የዶክተር ቶተናም ባህሪ ነው ዴዘርቢያውም ያሻሽሏል የሚል እምነት በግል ያለ ጥሩ አሰልጣኝ ስለሆነ ግን የቶተናም ከርስ አለ። አርሰናል ግን ሻምፒዮን ቡድን ውስጥ ነው የመጣው። 4 አመት ጉማሬሽ ራሱን በደንብ አሳይቷል። መድፉን ፈልጎ የመጣ ኮከብ ነው። ይሄ ተጫዋች በኒውካስል ኤዲሃው ጉልበተኛ ቡድን ሲፈጥሩ እኔ አሁን ኒውካስል አልቲሜት ታርጌቱ ምንድነው ያስብላል። አንዳንዴ ይሄ ቤስት 11ን በጨረታ አውጥቶ የሚሸጥ ሆኗል እኮ ካምና ጀምሮና አዲሱ አሰልጣኝ አሁን ጉማሬሽን አተህ ጎርደንን አተህ አይዛክ ሄዷል። ኤሊየት አንደርሰን ከኖቲንግሃም ነው ወደ ሲቲ ያቀናው እንግዲህ ከኒውካስል ወጥቶ ማለት ነው። ሀል ሊቀጥል ይችላል። በጣም እየተያያዘ ነው ከዩናይትድ ጋር ስሙ ቶናሊን የመሰለ ሌላ አውራ ጣሊያናዊ ያቷል። የጉማሬሽ ወደ ከራይስ ጋር መጣመር ግን ለኔ አርሰናል ለሁለቱ ተጫዋቾች እንግዲህ የጋራ ለዝውውር ያወጣባቸው 200 ሚሊዮን ፓውንድ አይሞላም። ለጉማሬሽ 75 ለራይስ 105 አካባቢ ነው። በጣም ድንቅ ግዢ ነው። አሁን አውሮፓ ላይ የነ ቪቲኒያ ጆኔቬስ የፋቢያን ሪቭዝ ጥምረት በቤስት ይባላል። አልፔጄ አርሰናል ልኮ አሁን ፔጄ ነው። ባለፉት 2 አመታት የነበረው ፐርፎርማንስ በአውሮፓ ደረጃም ከፕሪሚየር ሊጉ ዶሚናንስ በዘለለ የዩሮፒያን ፓወር ሃውስን ለመቆጣጠር በተደጋጋሚና ሐሳብ አነሳዋለሁ እንደ ጉማሬሽ አይነት ኮከቦች ያስፈልገዋል። ፍቅር ረጅም የሚጫወቱ ከጉዳት የራቁ ባትሉን የሚችሉ የቢግ ማች ሜንታሊቲ ያላቸው ተጫዋቾች ያስፈልጋሉ። የብራዚል ናሽናል ቲም በዚህ በአሜሪካ የዓለም ዋንጫ ላይ 4 ኳስ አሲስት ያደረገም ነው።
ጊማሬሽ መንጠቅ ማደራጀት ብቻ ሳይሆን ኳስ ማቀበልም የሚችለው ኮከብ ነው። ጎል ያገባል። የቆሙ ኳሶች ላይ ኢፌክቲቭ ነው። የቆሙ ኳሶች ላይ አሁን ጊማሬሽ ጥሩ ኮርና መቺም ነው። በነገራችን ላይ በቀጥታም ኮርና አግብቶ ያውቃል። ኒውካስል ላይ ከኒውካስል ሳለ ማለቴ ራይስ ሴት ፒስ ኪንግ ነው። አርሰናል የቆሙ ኳሶች ከራይስ ሲነሱና ከሳካ ሲነሱ ኢፌክቲቭ ይሆናሉ። እነ ማጋሊሽ ጭንቅላት ላይ አሁን ሌላ ጥሩ አሻሚ መጥቷል። ቅጣት ምቶች ይመታል። ከፔናልቲ ቦክስ ውጭ አክሮ ይመታል። የዙቢሜንዲ አይነት ፊትነስ አይደለም ያለው ጊማሬሽ። ዙቢሜንዲ ከሚያዚያ በኋላ እኮ በጣም ከብዶት ነበረ። በቃ አርሰናልም ግራ ገብቶት ነበር እዛ ቦታ ላይ። ራይስ እላፍ የባከነው ለዛ ነው። አሁን ግን በራይስ ቴምፖ መጫወት የሚችል ሌላ ሚድፊልድ ጀነራል መድፉ ጨምሯል። ይህ ለአርሰናል ትልቁ ተስፋ ነው። የሻምፒዮንነት ክብሩን ለማስጠበቅ እንደዚሁም የበለጠ ኪክ ለማድረግ በሲቲ በኩል ትራንዚሽን ነው ለኔ። ሲቲ ላይ ያለው ዩናይትድ ላይ፣ ቼልሲ ላይ፣ ሊቨርፑል ላይ፣ ስፐርስ ላይ ያለ አዲስ አሰልጣኝ እንደጠቀስከው ነው ፍቅር። እንደ በርናንዶ ሲልቫ አምና KDB ናቷል። አሁን አስበው ማስተሩ ጋርዲዮላ ላይ የለም። ኤንዞ ማሬስካ ጥሩ አሰልጣኝ ነው፣ ግን ሲቲ ሌላ ትራንዚሽን ነው የገባው። እንደ በርናንዶ ሲልቫ አይነት ሌላ በKDB ሌቭል የሚጠቀስ ሲኒየር አጥቷል ማንቸስተር ሲቲ። ሃላንድ አለው ከፊት በመሃል ሜዳው ዴቭዝ ያለው ስብስብ አለው፣ ግን በአዲስ አስተሳሰብ በአዲስ ታክቲካል ፎርሜሽን በአዳዲስ ተጫዋቾች ሜንታሊቲ የሚመጣት ሽግግር ላይ ያለ ይመስለኛልና ለኔ አርሰናልን የሚከተሉ ሌሎች ተቀናቃኞች ያሉ ነው የሚመስለኝ። በሲዝኑ እንግዲህ በዛ በሚጠበቀው ልክ ይገኛሉ። የመጀመሪያው የጨዋታ ይሆናል፣ ፕሪሚየር ሊጉን የሚገልጠው ጨዋታ ይሆናል፣ ፕሪሚየር ሊጉን የሚጀምረው ይሆናል። ስለ አርሰናል ያለፉት ዓመታት መከላከሉ ላይ ጥያቄ የለም አይደል? በአብዛኛው የአርሰናልን ስኬት የተሸከመው መከላከሉ ነበር። አርሰናል ዲፌንሲቭ ኦርጋናይዜሽኑ በጣም ድንቅ ነበር። ያ እንዲቀጥል ትመኛለህ፣ ግን ደጋፊዎች በጣም የሚጠብቁት አማካይ ቦታ ላይና የማጥቃት እንቅስቃሴ ላይ ያለው ነገር ደግሞ የበለጠ እንዲሻሻል። ለምሳሌ ባለፉት ሲዝኖች ላይ የአርሰናል ደጋፊ ቁጥር አንድ ጥያቄው ውጤት ነው። በምንም መንገድ ይምጣ፣ በምንም መንገድ ይሄድ፣ ያንን ደስታ ሁሉ የፈጠረው ያንን በዓለም ላይ በሁሉም ጫፍ ያንን ፈንጠዝያ የፈጠረው ውጤቱ ነው። ያ ውጤት እንዲመጣ የመናፈቅ ነገር ነበር። ያ ደግሞ ቡድኑ ላይ አርቴታ ላይ አጫዋታቸው ላይ ቀጥተኛ ተጽዕኖ አሳድሮ ነበር። በትልቅ ሲስነ ልቦና ጦርነት ውስጥ ሆኖ ነበር አመታትን በየአመቱ ጨዋታ ያከናውኑት የነበረው። አሁን ፕሪሚየር ሊጉን መልሰዋል። አዲሱ ሲዝን ሲመጣ የበለጠ ደግሞ የምታሻሽላቸው ዲፓርትመንቶች መኖር አለባቸው። አንደኛው የማጥቃት እንቅስቃሴ አርሰናል ማጥቃት የቡካዮ ሳካ አሁንም ቁልፍ ተጫዋቹ ነው ይቀጥላል። አርሰናል ቪክተር ዮኬሬሽን የሚጠቀምበት መንገድ አሁንም አምና ብዙ ጎሎችን አስቆጥረዋል በመጀመሪያ ሲዝኑ አይደል? ከቫን ፐርሲ በኋላ ከረጅም ጊዜ በኋላ አርሰናል ብዙ ጎሎችን ያስቆጠረ አጥቂ ተመልክቷል። ግን የቪክተር ዮኬሬሽንና የአርሰናል ማጥቃት የተንሰላሰለ አልነበረም። የቻምፒየንስ ሊግ ፋይናሉ ላይ አልተሰለፈም። በአንዳንድ ወሳኝ ጨዋታዎች ላይ በጣም በተለይ ከሲቲ ጋር በሚያደርጋቸው ጨዋታዎች ላይ አይሰለፍም ነበር። ሃያቫርስን መጠቀም ይፈልግ ነበርና አሁንም ይህ ማጥቃት እንቅስቃሴ ላይ ያለው ጥርት ያለ ነገር በመከላከሉ ላይ እንዳለው ነገር እንዲታይ ይፈልጋል። እንግዲህ ከፊት ማን ይሆናል? አሁን ዘሎስን ጨምሯል። አናዘር አዲሽን ነው። በጣም ጥሩ ተጫዋች እንደሆነ አሳይቷል። ፕሪሲዝኑ ላይ ከክለብ ብሩግ ያመጡት ይሄ ኮከብ ወደ ሌፍት አዘን ብሎ ጥሩ አስተዋጽኦ ሊያደርግ የሚችል ፖቴንሻል እንዳለው አሳይቷል። ያሉ ተጫዋቾች አርሰናል ከትሮሳርድ ውጭ የቀነሰው ተጫዋች እኮ የለም እስካሁን። ሜቢ ማርቲኔሊ ምናልባት ጋብሪኤል ጄሱስ አለዛ በሙሉ ይዘን ቀነሳቸውም እኮ ግልግል ነው። አዎ ቀነሳቸው ተጫዋቾች የሉ። ግን የመሰለፍ ጥያቄ ኖዋኔሪ ዶማን ሉስኬሊ ምናምን ያል ከሃሊንድ የመጡ ያደጉ ታዳጊዎች አሉ። የቆየ ቡድን ውስጥ በጣም ሲኒየር ተጫዋቾች አሉ። በቅርብ ጊዜ ይፈርማሉ። ኤዜ እንደ ዩኮሬሽ አይነት ተጫዋቾች፣ አዲስ የመጡ ተጫዋቾች አሉ። ዞሎስ እንደ ጉማረስ አይነት ተጫዋቾች፣ ገና የሚመጡ ተጫዋቾች ይኖራሉ። ቡድኑ በጣም ተጥለቅልቋል በታለንት። ይሄንን አንዳንዴ በማሰናበትም ጭምር ነው ሰላም የምታገኘው። አለዛ ሁሉን ይዘህ የሆነ ደግሞ ኮንፊውዥን የምትፈጥር እንደ ቼልሲ የሆነ ራስ ላይ ኮንፊውዥን ማምጣትም የለብህምና የአርሰናል ሚድፊልድ ራሱ ማን ይሆናል የሚለውን ማየት የምንጀምርበት ይሆናል። ከኮሚኒቲ ሺልድ ጀምሮ ኦዴጋርድ፣ ራይስ፣ ጉማሬስ መጀመሪያ ይገባሉ ብለህ ብትገምት፣ ከዛ ቀጥሎ ኤዜ፣ ሜሪኖ፣ ማይልስ ሉዊስ ስኬሊ፣
ብዙ አማራጮች አሉ። ዙቢሜንዲ ይሄንን ራሱ ሚኬል አርቴታ የምርጫ እንትን ውስጥ እንዳይገባም አንዳንድ አማራጮች ሲበዙ ትክክለኛውን ቤስት 11 ማግኘት ላይ ደግሞ ጊዜ እንዳትፈጅ ያደርጋልና የመጀመሪያዎቹ ጨዋታዎች በፕሪሚየር ሊግ የመጀመሪያ ሳምንታት ኮሚኒቲ ሺልድን ጨምረህ ከጥያቄዎች ጋር የምታያቸው ናቸው። የአርሰናል መከላከል ትንሽ ማጠናከር ያስፈልገዋል። አሁን ዊሊያም ሳሊባ፣ ዊሊያም ቲምበር ጉዳት ላይ ናቸው። ቲምበር ለመመለስ ከጫፍ ደርሷል የሚሉ ዘገባዎች እየወጡ ነው። ቤን ዋይት ከጉዳት ጋር ቢታገል ተጫዋች ነው። ጋብሪኤል ማጋሊሽ አልፎ አልፎ ጉዳት ያጋጥመዋል። ስለዚህ አሁን በቁጥር ደረጃ በጥራት ደረጃ ያሉት ተጫዋቾች ግን ጉዳት የሆነ ነገር ሲያጋጥም በአርሰናል በኩል መከላከሉ ትልቅ ጥያቄ ውስጥ ይገባልና ቅድምም ስትገልጸው ነበር የዝውውር ዜናዎችን ስታነሳ እንደ ኮንሳ አይነት አማራጮች ያስፈልጋሉ ዲፌንሱ ላይ እና እነዚህ ሁሉ ጥያቄዎች ክፍተቱን አሁን ትናንት ማንቸስተርን ስንመለከት ደጋግመን በዚህ ፕሮግራማችን ላይ የዩናይትድ ሌፍት ባክ ፎሩ አጠቃላይ በተለይ ደግሞ ሌፍቱ ግራ በምንድን ነው የሚጫወተው የሚል ነገር ስናነሳ ነበር። ትናንት ኤክስፖዝ የተደረገው ያ ነው። ያው እናነሳዋለን። እንዲህ አይነት ጨዋታዎችን አብረህ ትመለከታለህ። ወደ ማንቸስተር ሲቲ ስትመጣ ቀደም እንዳነሳ ነው ማሬስካ በቼልሲ ጥሩ ነገር አሳይተው ነው የጀመሩት። ዋንጫ አንስተዋል። የዓለም ክለቦች ዋንጫን አንስተዋል። ወደ ቻምፒየንስ ሊግ መልሰውታል። የአውሮፓ ሶስተኛውን ውድድር ኮንፈረንስ ሊግ ዋንጫን አንስተዋል። ቼልሲን ወደ መስመር እያስገቡት እያለ በኋላ ተሰናበቱ። ትልቅ ኃላፊነት ነው። ከትልቅ አሰልጣኝ ቀጥሎ መምጣት ከባድ ኃላፊነት ነው። ከፈርጉሰን በኋላ ሞይስ ብቻ አይደሉም ተከታታይ አሰልጣኞች ያንን ዘመን መመለስ ከብዷቸው ነበር። ከቬንገር በኋላ አርቴታን ጨምሮ አርሰናል መከራ በልቶ ነው ወደ ዋንጫ መመለስ የቻለው። ሊቨርፑል የርገን ክሎፕን የተካ ይመስል ነበር፣ ግን ራሳቸው የርገን ክሎፕ ነው ኔክስት ይር ላይ የተጫወቱት ማለት ትችላለህ። በሌላ አሰልጣኝ ስር ከበድ አንድ ሲዝን ሁለተኛ ሲዝን ከዛ አርነ ስሎትን አሰናበተ። ከትልቅ ሲዝን በኋላ ከብዙ አመት ከተወደደ አሰልጣኝ በአሸናፊነት ከቀጠለ ሁሌ ከምትተማመንበት አሰልጣኝ ሲዝን ቀጥሎ መምጣት በርደኑ ከፍተኛ ነው። ማሬስካን የሚፈትናቸው ነገር ይሄ ይመስለኛል። ዛሬ ቢያሸንፉም የተለየ ነገር አይኖርም፣ ግን ቡድኑ ምን ይመስላል የሚለውን የማንቸስተር ሲቲ ደጋፊዎች በደንብ ሊመለከቱበት የሚፈልጉት ጨዋታ ይሆናል። አዎ ከአርሰናል ጋር በተያያዘና ከሲቲ የዛሬው የኮሚኒቲ ሺልድ ጨዋታ ጋር በተያያዘ አንድ ማጠቃለያ ፍቅር ከዛ ወደ ዩናይትድ እናቀናለን። አንደኛ ኤክስፔክቴሽን ነው ፍቅር። አሁን አርሰናል ኤክስፔክቴሽኑ አንደኝነት ነው። ያን ማስጠበቅ ዋንጫውን ማስጠበቅ ነው። ፕሪሚየር ሊግ ላይ ቻምፒየንስ ሊግ ፋይናል መድረስ አይደለም ማሸነፍ ነው። ለዚህ ነው ዴብዙ በጣም የጠነከረው። ባክፎሩ ላይ አሁንም ጃሬል ኳንሳህ ይህ የቀድሞ ሊቨርፑል ተጫዋች ከአካዳሚ የተገኘ አሁን ሊቨርኩሰን ያለ በጣም ይፈልጋል። ሌላው ደግሞ ኤዝሬ ኮንሳ ነው። ከሁለት አንዱ ማምጣት ይፈልጋል። የበለጠ አርቴታ አድቬንቸሩ ላይ አርሰናል ሙሉ ሲዝን 62 ጨዋታዎችን ያካሂዳል። እስከ ጥግ የሚጓዝ ክለብ ሆኗል ባለፉት አመታት። እንደ ማንቸስተር ብሔራዊ ቡድኑ ነው አላየነውም ፍቅር። በ24 ቀን እየተጫወተ በ24 ቀን ቀጣዩን ሳምንት ይጫወት ነበር እኮ ዕድሜ ለአሞሪም። ግን ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ሊግ ካፕ ነሐሴ ጀምረው አድቬንቸሩን እስከ ግንቦት ድረስ የሚቀጥሉ ክለቦች ናቸው። አሁን በአርሰናል ሌቭል ያሉ ክለቦች ኤክስፔክቴሽኑ ያ ነው። ስለዚህ ዋንጫዎችን የመድገም ፕሬዠር አለ። ቅድም ያነሳው የጨዋታ ባህል የአርሰናል ትራዲሽን ይታወቃል። 22 አመት ለተናፈቀው ዋንጫ አምና አርሰናል እንዴት እንደተጫወተ ግልጽ ነው። አርቴታውንም ከዛ ባህሉ ፈጥኖ ይወጣል የሚል እምነት እኔ የለኝም። በተለይ ውጤቶች በደንብ እስኪሄዱ ድረስ የራስ መተማመኑ ስነልቦናው ያመጡ አዳዲስ ተጫዋቾች እስኪዋሃዱ ድረስ ከፍቶ የሚጫወተው በኦፕን ፕሌይ የሚጫወተው ወሮ የሚጫወተው በቢልድ አፕ የሚሄደው የኳስ ቁጥጥር ዶሚናንሱን የሚፈጥረውን መድፈኛ በብርሃን ፍጥነት አርቴታ ይፈቅዳል የሚል እምነት የለኝም። አምና የቆመ ኳስ ያገባል አይገባበትም፣ በጣም አጥሮ ይቆማል፣ ኮንክሪት የተከላካይ መስመር አለው፣ ፕላስ ለመሸነፍ የሚከብድ አይነት ቡድን ነው። ፉክክሩ ላይ በጣም ይቆያል ጸንቶ ያንን ያደርጋል። ግን ያሳቀቀህ ነበር፣ ያሳቀቃል አርሰናል።
ግን አልቲሜት ጎል ዋንጫ ስለነበር መልሶታል። ትክክል ነበርም። ዘንድሮ ትንሽ የጨዋታ ባህሉን ወደ ቀደመው የክለቡ ባህልና ቅርጽ የመመለስ ግዴታ አለበት። አርሰናል ኮከቦች አሉት፣ ፍቅር ሊደሮች አሉት፣ የሻምፒዮንነት ሜንታሊቲውን ገንብቷል። ወንደር ኪዶች አሉት፣ በጣም እንደ ኖዋኔሪ ማክስዶመን አይነት ተጫዋቾች። ለኔ ኖዋኔሪን መልሰ በውሰት ከመስጠት ማርቲኔሊን መሸጥ ይሻላል። የተሻለ ቡድኑን ያገለግል የነበረው ትሮሳድ እንኳን እንዲሄድ ተፈቅዶለታል እኮ አይደል? ማክስዶመን ኖዋኔሪ አይነት ወንደር ኪዶችን በውሰት ሰተህ ከማንገላታት በአርሰናል ማቆየት ውጤት ያመጣል። የማክስዶመን የተወሰኑ ጨዋታዎች ሚና ለዋንጫው ትልቅ ሮል ነበረው አይደላምና እንደ ዮኬሬስ አይነት ግዢዎች ያልተዘመረለት በጣም ተገንጥሎ የቆመ አርቴታ እኮ ለአጥቂ ገዝቶ አጥቂውን የረሳ የጨዋታ ስታይል ነበር ይከተል የነበረው። ፍቅር ግን ከፍ ያለ ወርክ ሬት ነበረው። ቻምፒየንስ ሊግ ፋይናል ቡዳፔስት ላይ እንኳን በዮኬሬስ አልጀመረም፣ በካይ ሃቨርትዝ ነው የጀመረው። የ4-3-3 እንትን ነው ያለው አርቴታ ቅርጽ ነው ያለው። ነምበር 9 ብዙ የሚፈቅድ አይደለም። አሁን ሰሞኑን ሩመሮች ከኦሲሚንም ምንም ስሙ ይነሳል እኮ፣ ግን ዝም ብሎ ሩመሮች ናቸው እንጂ ከዛ የዘለሉ የሚሆኑ አይደሉም። ግን ዴብስ ወሳኝ መሆኑን በ22 ዓመት የተናፈቀው ዋንጫ ውስጥ አርሰናል አሳይቷል። ከዛ በፊት በጣም ኮምፒቲቲቭ እየሆነ ሲቲና ሊቨርፑል ጋር ተናንቆ አንገት ለአንገት ሲያጣ በ13-14 ተጫዋቾች ብቻ ይጫወት ነበረ። የሳካና ሱፐሮዳ እላፊ መቃጠል የመጣው እኮ በዛ ውስጥ ነው። አሁን ግን አማራጮች የበለጠ የአርሰናልን የሻምፒዮንነት ሜንታሊቲ ከፍ ያደርጋሉ። ያሰልጣኙንም ስራ የሚያቀሉ ለኔ ይመስሉኛል። ገና ግዢ ላይ እንደሚሳተፍ ማሳያ ነው። ሲቲ ፍቅር ጋርዲዮላን መተካት ማለት ቅድም የጠቀስከው ነው። ፈርጉሰን፣ ክሎፕ፣ ራሳቸው ጆዜ፣ አንድ ትልቅ አውራ አሸናፊ እንደ 12ኛ ተጫዋች የሚቆጠር በ90 ደቂቃ ውስጥ 4-5 ተለዋዋጭ ታክቲኮችን የሚተገብር ሲሪያል አሸናፊ የነበረውን አሰልጣኝ ነው አሁን ኤንዞ ማሬስካ እዛ ወንበር ላይ የሚቀመጠው። ጂኒየስ የምትለው ጋርዲዮላ ነው የተተካው፣ በሀሳብም በጨዋታ እንቅስቃሴም በተጽዕኖም በምኑ። ስለዚህ ለኔ ማንቸስተር ሲቲ በሽግግር የሚቆይ ይመስለኛል፣ ልክ እንደ ሌሎቹ ተቀናቃኞቹ ክለቦች ከአርሰናል ውጭና ይሄ የመድፎ የበላይነት በዛሬው ጨዋታ የ90 ደቂቃ እንቅስቃሴ ውስጥ መለኪያ አይሆንም። ሲቲም ቢያሸንፍ አርሰናልም ቢያሸንፍ ግን ሲዝኑን በዋንጫ መጀመርና በአድቬንቸሩ በማይገመተው ሊግ ላይ ደግሞ ከትንንሾቹም ከትልልቆቹም ክለቦች የሚኖረው ፍጥጫ ላይ የሚኖረውን ባትል በዋንጫ መክፈት ከፍ ያለ ራስ መተማመን ሊያመጣ ይችላል። ወደ ዩናይትድ እናቅም። በትክክል ጓርዲዮላ ያው ከሀብላይ ዋንጫዎችን ሲያሳካው እንዲህ አይነት ዋንጫዎችንም ስለሚወስድ ነው። የማሸነፍ ሳይኮሎጂን በከፍተኛ ሁኔታ የሚያሳድጉ ጌሞች ናቸው። የትሪ ዋንጫውን ምኑንም መጠራረግ ነው። 1934 2014 2023 ላይ ተገናኝተዋል በኮሚኒቲ ሺልድ። አርሰናል 3ቱንም አሸንፏል። 4ኛውን ማሸነፍ ይችላሉ የሚለው ትልቁ ጉዳይ ይሆናል። ወደ ማንቸስተር እንለፍ። ትናንትና ማንቸስተር ዩናይትድ በኤሲ ሚላን 4-2 በሆነ ውጤት ተሸንፏል። ኤፍሬም መጀመሪያ ጨዋታው እንደጀመረ ሃሪ ማጓየር ጎል አስቆጥሮ ነበር። በኋላ ሳሙኤል ቺኩዌዜ ሚላንን አቻ አደረገ። እንደገና ከረፍት መልስ ጨዋታው እንደጀመረ ፓትሪክ ዶርጉ ዩናይትድን እንደዚሁ መሪ ማድረግ ቻለ መልሶ። ከዛ በኋላ ግን በ14 ደቂቃዎች ውስጥ ማንቸስተር ዩናይትድ 3 ጎሎችን አስተናገደ። አልፋጆ ሲሴ፣ ጎንካሎ ራሞስ ከፓሪስ ሰን ዠርመን ወደ ሚላን ያቀና ኮከብ፣ እንዲሁም ደግሞ ሮበን ሎፍተስ ቼክ ጎሎቹን አስቆጠሩና ማንቸስተር ዩናይትድ ተሸነፈ። ከወዳጅነት ጨዋታዎች ብዙ ጊዜ ችግሮችን የምታይባቸው ናቸው፣ ክፍተቶችን የምትመለከትባቸው ናቸው እና ገና ማንቸስተር ዩናይትድ ሳይጫወት ወደ ፕሪሲዝን ወደ ፍሬንድሊ ጨዋታዎች ሳይገባም ጭምር የማንቸስተር ዩናይትድ የመከላከል ዲፌንሲቭ ፕሮብሌሞቹ ርዕሰ ጉዳይ ነበሩ። በየትኛውም ጉዳይ ስለ ክለቦች ስለ ስኳዳቸው ኦዲት ስትሰራ ስኳድ ምን አለው የሚለውን ስታይ ዩናይትድ በከፍተኛ ሁኔታ የመከላከል ችግሩ በተለይ ግራ መስመሩ ላይ ተጋላጭ እንደሆነ የሚያሳዩ ነገሮች ነበሩና አብዛኞቹ ማንቸስተር ዩናይትድ ያስተናገዳቸው ጎሎች በግራ መስመር በኩል የተቆጠሩ ጎሎች ናቸው እና 4ቱን ጎሎች የማስተናገዱ ጉዳይ አይደለም። አሁን አምና ቅድም ስታነሳው እንደነበረው ማንቸስተር ያለውን ስኳድ ለአንድ ውድድር ብቻ የሚጠቀም ቡድን ነበር። በአብዛኛው የሲዝኑ ክፍል ላይ በጊዜ ነበር የተሰናበተው ከብዙ ውድድሮችና በአንድ የፕሪሚየር ሊግ ውድድር ላይ ነበር የሚሰለፈው። ከጃንዋሪ ጀምሮ ማይክል ካሪክ ከመጣበት ጊዜ ጀምሮ በፕሪሚየር ሊጉም ትልቁን ነጥብ ለመሰብሰብ
ባጫወትም ለመሻሻል ያበቃው አንደኛው ነገር በጣም በቂ ረፍት የሚያደርግ ቡድንም ጭምር ነበር። አሁን በብዙ ውድድሮች ላይ ማንቸስተር ዩናይትድ ቻምፒየንስ ሊጉን ጨምሮ በብዙ ውድድሮች ላይ ራሱን የሚፈትን ቡድን ሆኗልና በሉክ ሾው እና በዚህ በጣም ጉዳት በሚያጠቃቸው ሴንተር ባኮች የቀኙ መስመር ላይም ጭምር የቀኝ ተከላካይ መስመር ላይ ቦታ ጭምር በዚህ የስኳድ ኳሊቲ መቀጠል ይችላል ወይ? ማንቸስተር አሁንም ጥሩ ነገሮች የታዩ ነገሮች ይኖራሉ። አሁን ማርከስ ራሽፎርድ ከማንቸስተር ጋር የሚቀጥል የመሆኑ ነገር እየተረጋገጠ የመጣ ይመስለኛል። ካሪክ አብሮት ለተጫወተው ኮከብ ሌላ እድል ሊሰጠው ወስኗል። ባርሰሎና ላይ የራሽፎርድን የተወሰነ ኳሊቲዎች መልሰን ተመልክተናል። ይሄ መጨረሻ እድሉ ይመስለኛል። ሌላ የማጥቃት አማራጭ ነው ከተጠቀመበት። ግን ማንቸስተር በትልቁ ሊመለከታቸው የሚገቡ ችግሮችን ተመልክተናል። አንደኛው በ14 ደቂቃ ውስጥ 3 ጎሎች ሲያስተናግድ ዲፌንሲቭ ፕሮብሌሙ አሁንም ቁልፍ ተጫዋቾቹ ላይ ዲፔንድ ያደርጋል። እንደ ብሩኖ ፈርናንዴዝ አምና ዩናይትድ የፕሪሚየር ሊጉም ኮከብ በአሲስቱም ደግሞ ሪካርድ የሰበረውን ብሩኖ ፈርናንዴዝን በታወጣ ከቡድኑ ወይ ጉዳት ቢያጋጥመው ብዙ ችግሮች ውስጥ ሊወድቅ ይችል ነበርና አሁንም የዚህ ሊደርሺፕ 2-3 በኳሊቲ ከፍ የሚሉ ተጫዋቾችን ዩናይትድ ውስጥ የመመልከት ነገር የስኳድ ዴብዝ ጉዳይ በቂ አይደለም ለኔ። ማንቸስተር ዩናይትድ አሁን ያለው ስኳድ በቻምፒየንስ ሊግ በፕሪሚየር ሊግ ለመፎካከር በጣም በጣም ወሳኝ የሚባሉ ዲፓርትመንቶች ላይ ኮከቦች ያስፈልጉታል የሚባለውን አስተያየት በፍጥነት መመልከት መቻል አለበት። ለአሞሪም ግን የጣፋጭ ቀን ነበር። ቡድናቸውን ኤሲ ሚላን እንደሚፈልጉት የሚጫወት ቡድን ሆኖ የተመለከትኩበት አጋጣሚ ነበር። ኤፍሬም መመለስ ከማንቸስተርን በጣም የሚወዱት ክለብ እንደነበር ይታወቃል። ሲሰናበቱ ግን ያ ሁሉ ግርማ ሞገሳቸው ተገፎ በጣም በግትርነት ዩናይትድ ከሚገባው ደረጃ በታች ነው የተሰናበቱትና ትናንትና ለአሞሪም ትልቅ ፒክቸር ነበሩ፣ የሚታዩ ሰው ነበሩ እና ማሸነፋቸው ለሳቸው ሳቅ ነው። ይዘልቁበታሉ ሚላን ይህንን ጨዋታ ይዞ ይዘልቃሉ የሚለውን እንመለከታለን። ግን በማንቸስተር ዩናይትድ በኩል ግን ትንሽ ደጋፊውን ፓኒክ እንዲያደርግ የሚያደርጉ ክፍተቶችን ተመልክተናል። የአሞሪም ጉዳይ ያው የዩናይትድ ከፍታና ዝናና ገናናነት ነው አሞሪምን ከካሜራዎች ፊት አሁንም ፍሮንት እንዲመጣ የሚያደርገው እንጂ የክለቡ ወደር አልባው የማይረባው አሰልጣኝ ነው። ማንም ሊፎካከረው የማይችል በኤሲ ሚላን በዚህ በ3-4-3 ቅርጽ ራሱን እንዴት ያሳያል ጊዜ የሚፈታው ጉዳይ ነው። በካልቾ ኢታሊያ የትናንትና ከ3 የፕሪሲዝን ጨዋታ አለማሸነፍ በኋላ ዩናይትድ ላይ ይህን ኪክ ማድረጉ ለስነ ልቦናም ለቀጣይ ስራውም የሚያግዝ ሊሆን ይችላል። ከዛ ውጪ ያ 90 ደቂቃና 4-2 ማንቸስተር ዩናይትድ ሙሉ ለሙሉ ደካማ ነው ማለት አይደለም። ባክ ፎሩ ግን ማንቸስተር በጣም ሃይ ሪስክ ነው። በጣም በተደጋጋሚ ይህ ሐሳብ ተነስቷል። ፍቅር እዚህ እንኳን 2-3-4 ፕሮግራሞች ሰርተንበታል። አሁን ዩናይትድ ባክ ፎር ከሚድፊልዱና ከማጥቃት አማራጮቹ ጋር ስታዩ ፈጽሞ ባላንስ አይደለም። ያለፉት 2 ዓመታት ማድሪድ የነበረው ስኳድ ላይ የነበረው አይነት ምስል ነው ለኔ የሚታይ። ዲፌንሱ የማድሪድ ነፃ መንገድ ነው። ኳሱ ወደ እነ ምፓፔ፣ ቪኒሲየስ፣ ሮድሪጎ ሲደርስ ሌላ ኳሊቲ ይዛል ከነ ቤሊንግሃም ኳሊቲ ጋር። ቫልቨርደ ላፊ ባከነ፣ አንዴ ራይት ባክ አንዴ በሜክሺፍት ሚድፊልድ ያልተጫወተበት ቦታ አለ እንዴ? ከአካዳሚ የመጡትና ሳንሴዮ ሌላ በቃ ምንም በቃ አይደለም። ራሞስን ለመሆን እንደገና መፈጠር ራሱ ቢችል ራሞስን የማይሆን አይነት በቃ ብዙ ስህተቶችን የሚሰራ ሆኖ ታይቷል። ዴኒዩስ ሮድሪገር የነበረው ባካፕ በአጠቃላይ እንዴት ካርሊቶን እንደጎዳ እናስታውሳለን። ከዛም እሳቸው ከወጡም በኋላ የነበረው ሽግግር ላይ አርቢዮላ ሲመጣም አሁን ዩናይትድ ቤት ካሪክ ባለፉት 5 ወራት የሰራቸው መልካም ስራዎች እንዳሉ ሆኖ ማንቸስተር በአንድ ፎከሲንግ እና በአንድ ውድድር ላይ ብቻ ነበር ግን 14-15 ጨዋታዎች ያከናወነው። ይሄ ሴንተር አፍ በስነ ስርዓት መጠገን የሚችል ነው። ማጓየር፣ ዴሊት፣ ሊሳንድሮ ማርቲኔዝ፣ ዮሮ በአብዛኛው የሚጎዱ ፍቅር በአብዛኛው ባለፈው ያልኩት ነው ክሊኒክ ሆስፒታል የሚውሉ 3 ወር አገልግለው 6 ወር የሚተኙ ሉክ ሾውን ጨምሮ
8 አማራጮች እኮ አሉት። አሁን ዳሎ፣ ማጓየር፣ ሄቨን ሾው ብለህ ማዝራዊ፣ ዴሊት፣ ማርቲኔዝ፣ ዶርጉና ዮሮን ይዘህ 9 ናቸው። በቁጥር ብዙ ነው የሚመስሉ 80% በላይ ግን ቡድኑን በኮንሲስተንሲ በወጥነት ሳይጎዱ ጫና ችለው ተቋቁመው የሚያገለግሉ በነ ቪዲች፣ በነ ፓትሪስ ኤቭራ፣ በነ ሪዮ ፈርዲናንድ ሌቭል፣ በነ ዌስ ብራውን ሌቭል፣ ወረድ ስትል በነ ያፕስታም ሌቭል፣ ሮኒ ዮንሰን ሌቭል፣ ኤርዊል ሌቭል፣ ጋሪ ኔቭል ሌቭል ዩናይትድ ሊደሮችን ይዞ ነው የሚነሳው። ፈርጉሰን መጽሐፋቸው ላይ የሚሉትን እኮ ናርቴታም ተግብረውታል። በርህን ሳትጠብቅ ለማጥቃት አትወጣም። ድንቅ መሪዎች፣ ሊደሮች፣ ካፒቴን ፋንታስቲኮች ከሴንትራፎች ይፈጠራሉ ወይ ከነሱ ፊት እንደነ ሮይ ኪን አይነት ጦረኛ ተጫዋቾችን ይዘው ተቀናቃኞች ይህን ተግብረውታል። ዩናይትድ ሚድፊልዱ ላይ እንደ ማይኖ አይነት ታለንት አለው። ዩሬት ኤሌመንስን ጨምሯል። የቡሩኖ ሃይ ኳሊቲ አለ። መስመሩን በአማድ ሜቤሞ፣ ኩኛ ከሼሽኮ የማጥቃት አቅም ጋር ትጠቀማለ። ራሽፎርድ ተጨማሪ ቫልዩ ነው። ኢጎውን ካስተካከለ ጥሩ አማራጭ ነው። ሼሽኮን የሚያነቃው አጥቂ ነው። ተፎካካሪ መሆን ይችላል። ወደ ኋላ ስትመለስ ግን ሌፍት ባኩ ሉክ ሾው ነው። ራይት ባኩ ዳሎ ነው። ከዛ ዴሊትና ማርቲኔዝን ብታስጠብቅ አብረው እንኳን 3 ወር ይጫወታሉ ወይ? ጉዳተኞች ናቸው እነዚህ ተጫዋቾች። ይሄ ለካሪክ ትልቅ ሪስክ ነው። ትናንትናም የተቆጠሩ ጎሎችን ስታይ የዩናይትድ ያለ መረጋጋት አብረው የቆዩ ናቸው፣ ግን በኮንሲስተንሲ ቡድኑን ሊድ አርገው ልክ ማጋሊሽና ሳሊባ የአርሰናልን ዋንጫ ለማምጣት እንደተጋደሉት ሁላ በጣም ጥሩ ሴንትራፎች ወርልድ ክላስ ተከላካዮች ሆነው በትልልቅ ክለቦች ያየናቸው። ሲቲኮ ህይወቱን ሲቀይር በነ ኮምፓኒ ብዙ ተጠቅሟል ፍቅር። ከዛ እንደነ ሩቤን ዲያዝ አይነት ተጫዋቾችን እኮ ጋርዲዮላ አንጥቶ እላፊ ተጠቅሟል። ቼልሲ በነ ጆን ቴሪ ካርቫዮ የነበረውን ኳሊቲ መመለስ አልቻለም። ሊቨርፑል ክሎፕ እኮ 75 ሚሊዮን ዩሮ ከሳውዛምፕተን ቫን ዳይክን ሲያመጡት እኮ ጉድ ተብሏል። ቫን ዳይክ ግን የሊቨርፑል ወርቃማ ትውልድ መሪ ነው። ስቲል አለ ፍቅር። ስቲል ሊቨርፑል እኮ ቫን ዳይክን መተካት አይደለም ቫን ዳይክ ኖሮ የቫን ዳይክ አጣማሪ መተካት አቅቶት እኮ ነው እኮ እንዲህ ሲደናበር የሚውለው። አሁን አሮሆን አምጥቷል ኩናቴ ብያለሁ። ሌላው ደንባራ ዩናይትድ ቤትም ግን ያለው አለመረጋጋት ውጤት ቢጠፋ ሄቨን ወጣት ታለንት ነው ግን ልምድ የለውም። ማጓየር ኮንሲስተንሲ የምታነሳበት ጥያቄ ነው ከነ ስህተቱ። ሉክሾ ጉዳት ነው። የዳሎ ካራክተር አሳጥተውታል ያለፉት አመታት የዩናይትድ ስህተቶች። አንዴ ሌፍት ባክ አንዴ ራይት ባክ። ማዝራዊ፣ ዴሊት፣ ማርቲኔዝ፣ ዶርጉ ነው ያሉት። ዶርጉ በአማራጭነት ያውም ዝም ብለ ሌፍት ባክ ላይ የምትይዘው እንጂ ተፈጥሯዊ ቦታው ዊንግ ነው። ከዚህ አንጻር ዩናይትድ አሁንም በቀሪው ሲዝን ካሪክ ሌሰን ወስዶ እንገዛለን ብሏል ፍቅር። ሰርፕራይዝ አለ እንገዛለን ብሏል። ከ100 ሚሊዮን ፓውንድ በላይ ግን እንደማያወጡም ጠቁሟል። ማንቸስተር ግን ጥሩ ሲዝን ያሳልፋል ብሏል። ጥሩ ሲዝን እንዲያሳልፍ ካሪክ ምክንያቱም አሁን ጋሪ ኔቭልን ጨምሮ ተነስተውበታል ፍቅር። በትናንትናው ጨዋታ እንኳን አሁንም ማንቸስተር ዋንጫ ማሸነፍ ከፈለገ ካሪክ በፍጹም ያን ክለብ የሚመጥነው አሰልጣኝ አይደለም ማለት ጋሪ ኔቭል። በነገር ላይ ልክ ነው ግን ያው እሱ ባለፈው ማሰናል አንዳንዴ እንግዲህ አልቸኮለም። እስካሁን ባሳየው ነገር ከሱ የተሻለ አሰልጣኝ የለም። በውጤቱ መሰረትም እንግዲህ አዲሱ አሰልጣኝ ሆኗል። ዩናይትድ አንዳንዴ የቀድሞ ተጫዋቾቹ የራሱ ችግር ይሆናሉ። ወደ መከላከሉ ስትመጣ አሁን አክቹዋል ዲፓርትመንቱ ላይ ያነሳው ችግር ይሄ መከላከሉ ላይ ያነሳነው ችግር እንዳለ ሆኖ አንዳንዴ ዲፌንስ ከፊት ፕሮቴክት ከሚያደርጉት አማካዮችም ጭምር ይነሳል። አሁን ማንቸስተር ዩናይትድ በፉል ባኮቹ ሊያጠቃ ሲሄድ እና ኳስ ሲነጠቅ በቀጥታ ተከላካዮች በሴንተር ባኩና በመሀል ተከላካዮች እና በአማካዮች መካከል ያለው ስፔስ በጣም በጣም ለተጋጣሚ ምቹ የማጥቃት ኦፖርቹኒቲ ነው። አሁን አንዳንዴ አርሰናልን ስታየው ከፊቱ ራይስ ነበር፣ ዙቢሜንዲ ነበር። አሁን እዚህ ቦታ ላይ ሌላ ፕሮቴክት የሚያደርግ ብሩኖ ጉማሬሽ መጥቷል። ሌላ በጣም ጥሩ ሽፋን የሚሰጥ ማንቸስተር ከዛ ሽፋን ከፊት ተከላካዩን ከሚሸፍነው ዲፓርትመንት ጀምሮ መስተካከል ያለበት መስሎ ታይቶኛል። ይሄ ፉልባክ ላይ የምናነሳቸው ችግሮች እንዳሉ ቀጥታ እዛ ተጫዋቾች ነው የሚያስፈልጉት። ቀጥታ ሉክ ሾው በጣም በርካታ ሲዝኖችን ከጉዳት ጋር እየታገለ ተጫውቷል። አሁን እያጠናቀቀ ነው የሚመስለው ኮንትራቱ አቅሙም ጭምር። ባካፕ በደም ጠንካራ ባካፕ እንደሚፈልጉ የሚያረጋግጥ ቦታ ሆኗል። በቀኝ በኩልም እንደዚሁ ማዝራዊ ጥሩ አማራጭ መስሎ ነበር። አሁን እንደገና
እንትኑ እየጠፋ ነው፣ ከቡርኑ እየጠፋ ነው። በዛም ቦታ ይፈልጋል። ወደ መከላከሉ ስትመጣ የሴንተር ባክ ሲቹዌሽኑን ስትመለከት ልምድ ያላችሁ በጣም የተመሰከረላቸው ጥሩ ሴንተር ባኮች ናቸው። ሃሪ ማጓየር፣ ሊሳንድሮ ማርቲኔዝ፣ ማቲያስ ዴሊት፣ ዮሮ በጣም አዲስ በቃ የት ይደርሳል የተባለ ታለንት ማንቸስተር ዩናይትድ ሲያስፈርመው ምን አይነት ግዢ ነው ተብሎ የተገለጸ ታለንት ነው። ግን እነዚህን ተጫዋቾች በጋራ ማሰለፍ አትችልም። ቋሚ አጣማሪዎቹ አንዳንዴ ማጓየር ከማርቲኔዝ፣ አንዳንዴ ከዴሊት ከዴሊትና ማርቲኔዝን፣ ሌኒ ዮሮና ማርቲኔዝን፣ ሌኒ ዮሮ ማጓየር አንድ ላይ የምታገኝባቸው አጋጣሚዎች የሉም። እና ይሄ ኢንጁሪ ፕሮብሌም እያለ በዚህ መቀጠል የሚያስፈልግ ዋጋ መክፈል እንደሚሆን መገመት ትችላለና ዲፓርትመንቱ ላይ እሱን በደንብ ማየት ያስፈልጋል። የጉዳት ታሪኮች ያሉት ቦታ ነው። ከዛ ውጪ ደግሞ ኑሯቸው ነው እንጂ ጉዳት ታሪኮች ሳይሆን ኑሯቸው የሆኑ ተጫዋቾች ጉዳት ኑሯቸው የሆኑ ተጫዋቾች ነው እዚህ ዴብዝ ላይ ያለው። መከላከል ደግሞ በተናጠል በተጫዋቾች ኳሊቲ ብቻ የምታመጣው አይደለም። ብዙ ጊዜ እንደ በቃ የሆነ ውህደት ይፈጥራል። አሁን ማንቸስተር ቪዲች፣ ፈርዲናንድ፣ ኤቭራ በዚህ ዌስት ብራውን ዩኒት ነው። በቃ ሃርግሪቭስ ከፊት ሁሌ ፕሮቴክት የሚያደርግ ቦታው የተጫወተ ሃርግሪቭስ ድንቅ ዩኒቶች ነበሩት። እንደ በተናጠል ተጫዋቾቹ ኳሊቲያቸውን በደንብ ታነሳዋለህ። በህብረት ደግሞ ሲከላከሉ ትመለከታለህ። አንዱ ያንዱን ስህተት ይሸፍናል። መከላከሉ የተለየ ቦታ ላይ ይሆናልና በሚላኑ ጨዋታ ላይ ማንቸስተር 2 ጊዜ መርቷል። ከዛ በኋላ ነገሮችን አሳልፎ የሰጠበት ትልቁ ምክንያት ግን ዋናው ተከላካዮቹ በተናጠል ያስመዘገቡት ችግር ብቻ ሳይሆን ፐርፎርማንሳቸው እንደ አንድ ተጫዋች የነበረባቸው ክፍተት ብቻ ሳይሆን የማንቸስተር ዩናይትድ አጠቃላይ የመከላከል መዋቅር በራሱ ችግር ስለነበረበትም ጭምር ነው ብሎ ማሰብ ይቻላል። በእርግጥ ማይክል ካሪክ ሲመጣ ዩናይትድ በጣም ውስብስብ ከሚባሉ ስኳዶች መካከል አንዱ ነበር። በጣም በቀውስ የተሞላ አይደንቲቲም ብዙ ያልነበረው የጨዋታ አይደንቲቲ ብዙ ያልነበረው ተከታታይ አሰልጣኞችን የቀየረ ያንን ቡድን ተረክበ 3ኛ ቦታን ይዘ ቻምፒየንስ ሊግ ኳሊፊኬሽን አረጋግጠ በትልቅ መነቃቃት ደጋፊው እንዲመለስ አድርገህ ለሲዝኑ ማጠናቀቅ ትልቅ ነገር ነበር። ከፊት ድንቅ የሚባሉ ተጫዋቾች አሉት። ማቲያስ ኩኛ፣ ብሪያን ቦይሞ፣ ቤንያሚን ሴስኮ ብሩኖን ጠብቋል። ዮሊ ቴሌመንስና አንድሬ ሳንቶስን ጨምሯል። እዚህ ቡድን ላይ ዲፌንሲቭ ፕሮብሌሙን ፊክስ ብታደርግ የበለጠ ጥሩ ነገሮችን በማንቸስተር መመልከት ይቻላልና አሁንም የሚጠበቁት ነገሮች ወሳኝ የሚባሉ የተከላካይ መስመር ተጫዋቾች በተለይ የግራ መስመሩ እንቅስቃሴ ላይ የሚከናወኑ ተጫዋቾች። ከዛ ውጪ ኤፍሬም ለኔ መከላከሉን ስክሪን የሚያደርግ እንግዲህ ከበፊት ጀምሮ የሚወራው ነገር ሚድፊልድ፣ ይሄ በጣም የሚታይ ሚድፊልድ፣ ጎልቶ የሚወጣ ሚድፊልድ፣ ስክሪን የሚያደርግ ሚድፊልደር ደግሞ የዲፌንሲቭ ሚድፊልደር ማንቸስተር ዩናይትድ ይፈልጋል በእኔ እምነት። ከማይኖ ኳሊቲ ጋር ከቴሌመንስ ኳሊቲ ብዙ ይጠበቃል። በካዜሜሮ ያው እድሜው ተጭኖት እንኳን ካዜሜሮ ጥሩ ሲሆን ዩናይትድ ካዜሜሮ በኡጋርቴ ነበር ኮይን ቦታ የሚሸፍነውና ሁለቱም የየራሳቸው ችግር ነበረባቸው። ከ60 ደቂቃ በኋላ ካዜሜሮ ይከብደው ነበር ጨዋታው። እሱ የእድሜ መግፋቱ ነው። ካሪክ ሲዝኑን በደንብ ነው ያዳ ነው። የማንቸስተር ሲዝንን ማንቸስተር ነው ያዳ ነው ከነ ባለቤቶቹ ጭምር። በጣም የባሰው መውረድ እኮ ጫፍ አፋፍ ደርሷል። አምና ባለፈው አመት ከሞሪም ጋር ይሄ የ50 አመት ታሪኩ ጋር ሊመጣ ነበር 74 ላይ በዛው አሰልጣኝ ቀጥሎ በምን አይነት ሃይ ክራይሲስ ካሪክ ቡድኑ እንደተቀበለ እናስታውሳለን። በጫና ሳይታመን የራሱ የቀድሞ የክለብ አጋር ተጫዋቾቹ 14-15 ጨዋታ ተከታታይ በቃ በዛ ውጤት እንኳን ሲቀጥል ገና ሲጀምር ብሎ ሲጀምር እንኳን እያሸነፈ አይሆንም ካሪክ ብሎ የተነሱ እነ ሮይ ኪንን አይነት ወፈፊዎች ያየንበት ነው። ስቲል አሉ የራሱ የቀድሞ ሌጀንዶቹ ወይ ይቀናሉ ወይ የክለቡ ተጋጣሚዎች ናቸው። አንድ ቀን ሳፖርት ሲያረጉትን አይቻላል። ከየትም መተው ክለቡ ላይ የተጫወቱትን ግን እኮ ሲያሞካሹ ነበር። አሁን አሞሪምን ጨምሮ ቴናግ ወደ ኋላ ተመለስ። አንዳንድ ነገሮች ያወኩሽ ናኩሽ አይነት ነገር ነው የሚመስለው እኮ። ካሪክ ግን በዝምታ እየሰራ ነው። መታገዝ ግን ለኔ ያለበት ይሄ አሰልጣኝ። ለምሳሌ ካሪክ ቦልን ፈጥሯል። ትራንዚሽኑ በጣም ድንቅ ነው።
እንደ ማንቸስተር የጎል ዕድሎችን የሚፈጥር ቡድን አልነበረም ከውጤት ጋር እና አማድ መቤሞ ሼሽኮ እንደዛ ያመከኑ ነው እንጂ እኮ ቡሩኖ በየጨዋታው 3 4 5 6 ኳሶችን እኮ ጣጣቸውን የጨረሱ ኳሶችን እኮ ያገናኛል ከበረኛ ጋር። ዩናይትድ በጣም በፈጣን የማጥቃት ትራንዚሽን ወደ ተጋጣሚው ሲገባ አስፈሪ ቡድን አድርጎታል። ይሄ 4 ወር ታሪኩ ነው። እሱ ዘንድሮም ሊቀጥል ይችላል፣ ግን ጎል የማይገባበት ማንቸስተር ያስፈልጋል። የሄደው ሁላ የሚገባበት ማንቸስተር መሆን የለበትም። አምና ሊቨርፑል ማንቸስተር እንደዛ ነበሩ። ወደ ጎል የሄደው ሁላ ይገባባቸው ነበርኩ። ሴሌሜንስ የግብ ጠባቂ ካጅሬ ኦናና ይሻላል፣ ግን ገና እሱም ሪያሊቲ ቼክ አለበት። ፍቅር ጥሩ ሊደር የራስ መተማመኑን ሊገነባለት የሚችል እንደነ ቪዲች ሪዮ ፈርዲናንድ አይነት ጦረኛ ተከላካዮች ያስፈልጉታል፣ መዋደቅ የሚችሉ። ማንቸስተር ሮይ ኪንን አልተካም ኦፍ ኮርስ በዚህ በዲፌንሲቭ ሚድፊልድ ቦታ ላይ እንደሱ አይነት ተከላካዮች ተከላካይ ሚዛኑን የሚጠብቁ የሚያጠቁ ነጥቀው የሚያደራጁ እንደ ኪኑ አይነት ተጫዋቾች የማይደገሙ ናቸው። ካሪክ ራሱን አልተካም። ማንቸስተር 2618 ሚሊዮን ፓውንድ ብቻ ነው ፈርግ ያወጡበት ከቶተናም። በረጅሙ ኳስ የሚጥል ሜዳው ላይ የማይታይ ቡስኬት ነበር እኮ ካሪክ ሲጫወት። ባላንሱን የሚሰራ ለፈርጉሰን ሁለተኛው ቡድን አብዮት ዋናው መሰረት ነበረ። ሁለተኛው ቻምፒየንስ ሊግ ሲመጣ ከነስኮልሲ ጋር ከነጊክስ ጋር የማይነካው ሆኖ ማለት ነው ማይክል ካሪክ። ይህ ተጫዋች የዩናይትድ ዲኤንኤን ትራዲሽንን የራሱ ያባቱ ልጅ ነው። የማሸነፍ ሜንታሊቲ ሁሉ ነገር አለው። ማንቸስተርን የሚወደው አሰልጣኝ ነው። ክለቡ ሲወድቅ ዝም ብሎ የሚመለከተው አይደለም። የክለቡን ትራዲሽን ለመጠበቅ እየጣራ ያለ አሰልጣኝ ነው። ግን ዩናይትድ የትናንትና ከፍታና ስህተቱ ጭምር የሚያሳድደው ክለብ በመሆኑ ምክንያት ገበያው ላይ በሚጠበቀው ልክ የተንቀሳቀሰ አይደለም። በጽኑ የተኛው ክለብ ሆኗል። ፍቅር በጽኑ እንቅልፍ የወሰደው ክለብ ሆኗል። ይሄ እስከ ሴፕቴምበር 1 ባለው ቀኖች ውስጥ ካልተስተካከለ ምናልባትም ሃይ ሪስክ ነው። ምክንያቱም ሊጉ ኮምፒቲቲቭ ነው። ጌሞች በየሳምንቱ አይደለም፣ በሳምንቱ 2-3 ጌሞች ይኖራሉ። ከጨዋታ ጨዋታ ዩናይትድ እይታ ውስጥ የሚቆይ ክለብ ነው። ስህተቶች ተከላካዮች ላይ ሲደራረቡ የበለጠ አሰልጣኞች ወደ ጫና ይገባሉ። ዙሪያውን የከበቡት የቀድሞ ሌጀንዶች ራሱ የዩናይትድ ተጋጣሚዎች ናቸው። ያ የካሪክን ስራ ላይ ያረጋጋ ይችላል። ከዚህ አንጻር ገበያው ላይስ ምን አይነት ተጫዋቾች አሉ እንዲህ በጣም የምትማልልባቸው ሴንተራፎች አሉ ስትል ራሱን የቻለ ሌላ ትልቅ ጥያቄ ሆኖ ይመጣል። ፍቅር ሊቨርፑል ያሰናበተው ወይም የመለሰው ያሬድ ኮንሳ ወደ ሊቨርፑል ነው አይደል? እሱን ራሱ አሁን ዩናይትድ መልሶ አርሰናል በጣም ብዙ ክለቦች የሚፈልጉ ተከላካይ ለጠፋ ማሳያ ኢቭን በተከላካይ አማካይ ቦታ ላይ ራሱ ያው ዩሪ ቴሌማንስና ሳንቶስን አመጣ እንጂ ማንቸስተር አሁን 100 ሚሊዮን ፓውንድ በላይ ያናወጣም ብሏል ካሪክ። ያው ሮጀርስን ቼልሲ 117 ኤሊት አንደርሰንን ማንቸስተር ይፈልገው ነበር፣ ማንቸስተር ሲቲ ወሰደው። ኢቭን ጊማሬሽን ሳንድሮ ቶናሊን ይፈልግ ነበር ማንቸስተር። ቶትናም 100 ሚሊዮን አውጥቶ ማውጣት ስለማይችል እኮ ማቴዎስ ፈርናንዴዝ ነው የዌስትሃም ልጅ ቶትናም ወሰደው። ማንቸስተር በጣም ይፈልገው ነበር ይሄን ተጫዋች። ብሩኖ ጊማሬሽን ይፈልግ ነበር፣ አርሰናል ወሰደው። መጨረሻ ያገኘው አንድሬ ሳንቶስን ነው እና ዩሪ ቴሌማንስን። ጥሩ ግዢ ነው ቴሌማንስ ለኔ ጥሩ ናቸው። ግን ስቲል እኔ ያ በሚድፊልድ ቦታ ላይ የሚታሰበው ኮከብ እኔ ስክሪን የሚያደርገው ኮከብ የለም ባይኔ። ተከላካይ መስመር ላይ እንግዲህ የበለጠ ደግሞ ክፍተቶች እንዳሉ ማየት ትችላለና ዩናይትድ እንግዲህ በትልቁ ሊመለከታቸው የሚገቡ ዲፓርትመንቶችን በወዳጅነት ጨዋታዎች ላይ የተመለከተ ይመስለኛል። ከዝውውሮች ጋር በተያያዘ የሮድሪ ጉዳይ መጠናቀቁ አይቀርም። በጣም የቀረበው የዝውውር ጉዳይ እሱ ነው። ኤፍሬም አርሰናል ሌላም አድማጫችን ስለላከልኝ ነው ቅድም ሳነሳው ነበር ከቪክተር ኦሲሜን ጋር እኔ የሚሆን አይመስለኝም። ጋብሪኤል ቪክተር ኮርሽ እያለ የኦሲሜን ቦታ ላይ ሌላ ተጫዋች የሚጨምር አይመስለኝም። ግን ጋላታሳራይ ኤታን ዋነሬንና ማርቲኔሊን ስለሚፈልግ አብሮ የዝውውሩ አካል ሆኖ ተነስቷል። የኦሲሜን ጉዳይ ግን ሁለት ነምበር 9 አይመስለኝም። በአንዱም ራሱ እኮ ዋናውን አጥቂ ገዝቶ ለአጥቂው የሚሆን አጫወት ሳይዝ ነው ዋንጫ የበላው። ነምበር 9 4-3-3 ላይ በጣም መቆየት የሚፈልግ አሰልጣኝ ነው። ያም በጣም የተብላላለት ለኔ ይመስለኛልና አጥቂውን ገዝቶ አጫወቱን እኮ ሳይፈጥር ዮከሬስ ከ21 በላይ ጎሎች አስቆጥሯል።
ዘንድሮ ለዮኬሬስ የሚሆን ወርክሬት ለዚህ ታታሪ ስዊድና የሚሆን አጫውት ከተፈጠረ እድሎች ከመጡ ዮኬሬስ ይሄንን እኮ በጥፍ ሊያረጋው ይችላል። በጥፍ ባያረጋው እንኳን 30 ላይ ያደርሰው ይችላል ጎሉ በሁለተኛው ሲዝን በጣም ጥሩ አፈጻጸም ይሆናል ማለት ነው። ሌላው ኤንዞ ፈርናንዴዝ ሪል ነምበር 9 የአርቴታ ቀለም አይደለም ይመስላል። ኤንዞ ፈርናንዴዝ በማንቸስተር ሲቲ ሌላ የሚጠበቀው ዝውውር ነው። ትናንት በቼልሲ ደጋፊዎች ሲጮህበት ነበር። ይሄ ኮከብ እያሳየው ባለው አቋሙ ብራድሊ ባርኮላ ሊቨርፑል የጃሬድ ኩንሳ አርሰናል ከማንቸስተርም ፍላጎታቸውን አሳይተውበታል። ሌሎች የዝውውር ወሬዎች እንግዲህ ተጠናቀቁ ስላልሆኑ እዚህ ላይ እናቆማቸዋለን። ኦገስት 21 ፕሪሚየር ሊጉ ይመለሳል። ሊጎቹም የተለያዩ ሊጎቹም ይመለሳሉ። እግር ኳስ እንደገና ወደ ፉክክሩ ይመጣል። ዛሬ ምሽት 12 ሰዓት ሱፐር ሰንደይ አርሰናል ከሲቲ ለትሪ ዋንጫ ይፋጠጣሉ። ጥሩ ኪክኦፍ ይሆናል። በዋንጫ ለመጀመር ይሄ ጨዋታ ከሚሊኒየም ካርዲፍ 12 ሰዓት ላይ ይከናወናል። እግር ኳስን በሬዲዮ ተመልከቱ። መሰለ መንግስቱ ከባልደረቦቹ ጋር በቀጥታ ይህንን ጨዋታ መሴ ወንድማችን ያሳየናል በብስራት ኤፍኤም 101.1 እና በተለያዩ ፕላትፎርሞች ላይ። ከዛ ውጪ የአልቫሬዝ ጉዳይ ፍቅር በመጨረሻ ጸብ ሆኗል። በቃ በአትሌቲኮ ማድሪድ ተጫዋቹ መሄድ ይፈልጋል። አሁን ሞደርን ዴይ ላይ ተጫዋቾችን ሳይፈልጉ ማቆየት በጣም ከባድ ሆኗል። ያለህ ኮንትራት ብቻ ይሆናል አማራጭ ጠበቃ ይዘህ 1 አመት ከቀራቸው እንደ ቪኒ መለመን ይሆናል። ማድሪድ እኮ አንድ በጣም የተገደደበት ምክንያት አርሰናልም ለቪኒሲየስ እላፊ ሰራ ኦፊሻሊ ጠይቆ አልቫሬዝ ባርሴሎና አርሰናል ስሙ በጣም ይያያዛል። ለኔ ባርሴሎና ማረፊያ ይመስለኛል። የዚህ ተጫዋችና በኤልችሎ መካከል ያሉ ኮሙኒኬሽኖች ጭምር በጣም ጥሩ አይደሉም። ከሰሞኑ በጣም ትልቅ ተጫዋች ነው በነገራችን ላይ የፕሪሚየር ሊግ ክለቦች ቢያገኙት አሁን ወደ አርሰናል ቢመጣ መስመሩን ይዞ መጫወትም የሚችለው ሌላ ኮከብ ነው። በቪኒሲየስ ሌቭል የሚጠራው ሱፐርስታር ነው። አርሰናል ሱፐርስታር የማምጣት ምኞት አሁንም አለ። ቪኒሲየስ ያው በማድሪድ ቆይቶ ነገሩን አደበዘዘበት እንጂ ያ ማርቲኔሊ ትሮሳርድ የተፈራረቁበት የአርሰናል አሁን የከዋክብቶች ባላንስና የቡድኑን ጥራት ስታይ ዊክ ሊንክ የምትለው ሌፍት ዊንጉ ነው። አልቫሬዝ ተጫዋቹ መሄድ ይፈልጋል። አትሌቲኮ መሸጥ አይፈልግም፣ እንዲሄድ አይፈልግም። ባርሴሎና ደግሞ ተጫዋቹ ሄድበታል ብሎ የሚያስበው ክለብ ሊገዛው ይፈልጋል። ጉዳዩ አሁን የገንዘብ ብቻ ነው። ባርሴሎና 100 ሚሊዮን ፓውንድ አቅርቦ ተመልሶበታል። የገንዘብ ጉዳይ እስከመጣ ድረስ ይሄ ተጫዋች ዝውውሩ የሚቀር አይመስልም። ባርሴሎና የምንመለከተው ነው የሚሆነው። አዎ ፌራን ቶሬዝ ወደ ፔዤ ስላቀና እዛ ቦታ ላይ ራሽፎርድም የለም። በአማራጭነት አይደለም በቤስት 11 የምታስበው ተጫዋች ነው አልቫሬዝ። ስለዚህ ምናልባትም ከባርሴሎና ጋር መጨረሻው የሚሆን ይመስላል። ከብዙ ዝግቦችና ሲቲ እንኳን ሲሸጠው እኮ 80 ሚሊዮን ዩሮ ያወጣበት ነው። ማንቸስተር ሲቲ አልቫሬዝን ለቆ እንዴት እንደባዘነ ማስታወስ በቂ ይመስለኛል። ጋርዲዮላ ከተሳሳተባቸው ውሳኔዎች አንዱ ነው። ኤልችሎን ጠቅሟል። ኤልችሎ መልቀቅ አይፈልግም። የሀገሩ ልጅ ግን ባርሴሎና ማረፊያው ሊሆን ይችላል።